ይህ ሀሌታ ዩቲዩብ ነው። መካከለኛው ምስራቅ ላይ ነገሮች ሁሉ እየተቀያየሩ ይገኛሉ። ሀገራት እየተቧደኑ ነው። እንግሊዝም ጦርነቱን ተቀላቅላለች። ኢራን ላይ ጥቃት ለመሰንዘር ጀቶቿ በአየር ላይ ናቸው። የጦር ሰፈሯንም ለእነ አሜሪካ ፈቅዳለች፣ በዚያው በመካከለኛው ምስራቅ የሚገኘውን። በሌላ በኩል ኢራን ከፍተኛ ውድመት በ15ቱ የባህረ ሰላጤው ሀገራት በሚገኙ የአሜሪካ የጦር ቤዞች ላይ እያደረሰች ነው። የጦር መርከብንም የመታች ሲሆን ድንገት የአሜሪካ የጦር ጀቶች ደግሞ በየአቅጣጫው መከስከስ ይዘዋል። ምን ሆነው ነው ለሚለው ግልጽ ነገር የለም። ይህ ደግሞ ሌላ እጅግ ከፍተኛ ኪሳራን የሚያመጣ ነው ለአሜሪካ። በሌላ በኩል አሜሪካ 3 ወታደሮች ብቻ እንደተገደሉባት ብትጠቅስም አንዳንድ ምንጮች ግን ከ50 በላይ ናቸው የሟቾች ቁጥር የሚል መረጃ እየወጣ ይገኛል። እንዲሁም እስራኤል የሂዝቦላህን መሪ በቀጣይ ለመግደል እቅድ ይዛለች። ዛሬም አንድ የሂዝቦላህ መሪ በሊባኖስ ፓርላማ ውስጥ ተወካይ የሆነ ታላቅ የሂዝቦላህ መሪን ገድላለች። ነገሮች ተጋግመው እንደቀጠሉ ነው። ኢትዮጵያ ደግሞ ኢራንን አውግዛለች። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። እንግሊዝ ጦርነቱን ተቀላቅላለች። እዚያ የሚገኘውን መካከለኛው ምስራቅ ያለውን የጦር ሰፈሯን ለእስራኤልና አሜሪካ ጀቶች ወይም ደግሞ ተነስተው ጥቃት እንዲፈጽሙ ከመፍቀድ በላይ አሁን ጦርነቱን መቀላቀሏን ይፋ አድርጋለች። ጀቶች በአየር ላይ ናቸው። ብሪታንያ በኢራን ላይ የምታደርገው የመከላከል እርምጃ አንዱ አካል ነው። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ለሀገሪቱ ሕዝብ ባደረጉት ንግግር የኢራን ያለ የሌላ አቅሟን የመጠቀም የበቀል ጥቃት በመካከለኛው ምስራቅ እየተስፋፋ በመምጣቱ ብሪታንያ በወታደራዊ አቋሟ ላይ ከፍተኛ ለውጥ አድርጋለች ብለዋል። ስታርመር እንዳሉት የብሪታንያ ንጉሳዊ አየር ኃይል RAF ጀቶች እንደ ቀጠናዊ የተቀናጀ የመከላከል ዘመቻ አካል በአሁኑ ወቅት በአየር ላይ ይገኛሉ። ከኳታር ተነስቶ ይበር የነበረ የብሪታንያ ታይፉን ተዋጊ ጀት ረፋድ ላይ ከአየር ወደ አየር የሚተኮሱ የሚሳኤል የኢራን ድሮኖችን በተሳካ ሁኔታ መትቶ ስለመጣሉ ይፋ አድርጓል። ጠቅላይ ሚኒስትሩ በአሁኑ ጊዜ በዚያ ቀጠና ወደ 200 የሚጠጉ የብሪታንያ ዜጎች እንደሚገኙ ገልጸዋል። የኢራን ጥቃቶች ሆቴሎችንና አውሮፕላን ማረፊያዎችን ጨምሮ ሲቪል ኢላማዎችን መምታታቸውንና በባህሬን የሚገኙ 300 የብሪታንያ ወታደሮች የያዘውን የጦር ሰፈርም ለጥቂት እንደሳተው ተናግረዋል። በፖሊሲ ረገድ በተደረገ ትልቅ ማሻሻያ ብሪታንያ የአሜሪካንን ጥያቄ ተቀብላ የኢራን የሚሳኤል ጣቢያዎችን ከመነሻቸው ለመምታት የብሪታንያ ሉዓላዊ ይዞታ የሆኑ ወታደራዊ ካምፖችን በቆጵሮስ የሚገኙ አክሩተሪ እንዲሁም ዲዮጎ ጋርሺያን ለመጠቀም ፈቃድ ሰጥታለች። ስታርመር ይህ እርምጃ የጋራ ራስን የመከላከል እርምጃ እንጂ ወደ ማጥቃት ጦርነት መግባት አይደለም ብለዋል። ጠቅላይ ሚኒስትሩ ይህንን ግጭት ከቀድሞዎቹ ጦርነቶች ለመለየት ጥረት ያደረጉ ሲሆን ሁላችንም የኢራቅን ስህተቶች እናስታውሳለን። በመጀመሪያዎቹ ጥቃቶች ላይ አልተሳተፍንም፣ አሁን ወደ ማጥቃትም አልገባንም ብለዋል። ሆኖም ብሪታንያ በሕዝቧ ላይ የተጋረጠውን አጣዳፊ ስጋት ለማስወገድ መገደዷን ግን ተናግረዋል። የብሪታንያ መንግሥት የሕግ ምክር ቤት ማጠቃለያ ይፋ የሚያደርግ ሲሆን እርምጃው ኢራን በሰላማዊ ሀገራት ላይ የምታደርገውን ግዴለሽነት የተሞላበት አሉ እሳቸው። ግዴለሽነት የተሞላበት ጥቃት ያስከተለውና ከዓለም አቀፍ ሕግ ጋር በሙሉ የሚስማማ መሆኑን በእኛ በኩል ማረጋገጥ ነው የሚጠበቅብን። የምንወስደው እርምጃ ከዓለም አቀፉ ሕግ ጋር የሚስማማ መሆኑን ማለታቸው ነው ኬር ስታርመር። ይህ በእንዲህ ሳለ የአሜሪካ የጦር ጀቶች እየተከሰከሱ መሆኑ ነገሩን ሁሉ ግራ የሚያጋባ አድርጎታል። በእርግጥ በምን ምክንያት ነው እየተከሰከሱ ያሉት? ለዚያውም F-15 ተሰዋሪው የጦር ጀትን ጨምሮ ነው። ከፍተኛ ድንጋጤ የፈጠረ የጀት መከስከስ እየፈጠረ ያለው በመካከለኛው ምስራቅ ለሚገኘው የአሜሪካ አየር ኃይል አስደንጋጭ ዜና ሆኗል። የኤፍ 15
የተሰኘው ዘመናዊ የጦር ጀት በምዕራብ ኩዌት በረሃማ ቀጠና ውስጥ በደረሰበት አደጋ ተከስክሷል። ስለ አብራሪው የተሰማው ተስፋ ሰጪ ወሬ ደግሞ አብራሪው አውሮፕላኑ ጀቱ ሲከሰከስ ማምለጥ ወይም ደግሞ መውጣት ችሏል። ይሁንና ይህንን ሚስጥር ሆኖ የቆየውን መረጃ የዚያ አገር ሰዎች ቀርጸው ይፋ በማድረጋቸው የኩዌት መንግስት ነገሩን ይፋ ለማድረግ ተገዷል። በመሆኑም አንድ ሳይሆን የበዙ የጦር ጀቶች ተከስክሰዋል ብለዋል። እኛ በስህተት መተን ጣልንም ያለ የኩዌት ባለስልጣን አለ እና እነዚህን ጀቶች ሁሉ ተሳስታችሁ መታችኋቸው እንዴ የሚል እንዲሁ ሽሙጥ በየአቅጣጫው እየመጣ ነው እና ምናልባት ኢራን እጃም አድርጋ ጥላቸው ከሆነ ግን እጅግ አደገኛ ውርደትና ኪሳራ ይሆናል አሜሪካ። ይህም ቢሆን በአሁኑ ጊዜ ከፍተኛ ኪሳራ ነው። የአደጋው መንስኤ እስካሁን በእርግጥ በይፋ አልተረጋገጠም። የቴክኒክ ብልሽት ቢባል ይሄ ሁሉ አውሮፕላን በቴክኒክ ብልሽት ነው ወይ የሚለው መልስ አላገኘም። በእርግጥ ቁጥራቸው አልተገለጸም። ነገር ግን የበዙ ናቸው የሚል መግለጫ ከዚያው ከኩዌት ወጥቷል። በሌላ በኩል ኢራን በ15 ሀገራት የተባበሩት አረብ ኤሚሬትስን ጨምሮ የአረብ ሀገራት ላይ ማጥቃቷን እንደቀጠለች ነው። ይህ ደግሞ ቀጠናውን ጠቅላላ የጦር አውድማ እንዳያደርገው ተፈርቷል። በሌላ በኩል ፓኪስታን ከኢራን ጎን ተሰልፋለች የሚሉ መረጃዎችም እየወጣ ነው። በፓኪስታን የሚገኘው የአሜሪካ ኤምባሲ ውስጥ ገብተው ፓኪስታናውያን ከፍተኛ ተቃውሟቸውን መግለጻቸው ይታወቃል። ኤምባሲውንም እንዳልነበር አድርገውታል። በሌላ በኩል ኢራን በዚያው በመካከለኛው ምስራቅ የሚገኝ አንድ የአሜሪካንን ኤምባሲ መታለች። ይህ ለመጀመሪያ ጊዜ የተደረገ ነው። በፍጹም ኤምባሲ መታ አታውቅም ነበር። ይህ ደግሞ ጦርነቱን የበለጠ እንደሚያሰፋው ግምቶችን አምጥቷል። እንዲሁም የጦር መርከብን ስለመምታቷም እየተነገረ ይገኛል። በአጠቃላይ ጦርነቱ የበለጠ እየሰፋ ይገኛል። የኢራኑ ሃይማኖታዊ መሪ ግድያን በተመለከተ ደግሞ አዳዲስ መረጃዎች እየወጡ ነው። የኢራኑ የካሚኒን ግድያ ለመበቀል በ15 ሀገራት ላይ ቀደም ሲል እንዳልነው ኢራን ጥቃቶቿን ቀጥላለች። ጥቃቶቹ በአሜሪካ የጦር ሰፈሮች፣ በእስራኤልና በተለያዩ የባሕረ ሰላጤው ሀገራት፣ በተባበሩት አረብ ኤሚሬትስ፣ በሳውዲ አረቢያ፣ በኳታር፣ ኩዌት፣ ባህሬን፣ ኦማን ጨምሮ በዮርዳኖስ፣ በኢራቅ፣ ከፈረንሳይ፣ ጣሊያንና ብሪታንያ ጋር ግንኙነት ባላቸው ተቋማት ላይ ተፈጽሟል። ጥቃቱ የተሰነዘረው ከመጀመሪያው ቀን ጀምሮ እስካሁን ድረስ መሆኑ እየተነገረ ይገኛል። ከካሚኒ ግድያ ጋር በተያያዘም አዳዲስ መረጃዎች እየወጡ ነው። አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር ከመዘጋጀታቸው ጥቂት ቀደም ብሎ ሲአይኤ ዋና ኢላማ ያሉበትን ቦታ እርግጠኛ ሆኖ ነበር ሲል ዘኒውዮርክ ታይምስ ዘገባውን አስፍሯል። ዋናው ኢላማም የአገሪቱ ጠቅላይ መሪ አያቶላህ አሊ ሆሜኒ መሆናቸውን ገልጿል። ዘገባው እንዳስታወቀው የአሜሪካ የስለላ ተቋም የሆነው ሲአይኤ በአያቶላ ላይ ለወራት ክትትል ሲያደርግ ቆይቷል። በዚህም የት እንደሚገኙ ውሏቸው፣ አዳራቸው፣ የሥራ ፕሮግራማቸውን በተመለከተ ጥሩ መረጃ ነበረው። ለጉዳዩ ቅርበት ያላቸው ምንጮችን የጠቀሰው ዘገባው ሲአይኤ ቅዳሜ ዕለት ጠዋት በቴህራን በሚገኘው የመንግሥት ሕንፃ ውስጥ የከፍተኛ የጦር አመራሮች ስብሰባ እንደሚከናወን ማወቁን አስረድቷል። ከሁሉም በላይ ደግሞ በስብሰባው ላይ አያቶላህ ኮሚኒ የሚገኙ መሆናቸውን መረዳቱን ጠቅሶ ከዚህ መረጃ መነሳት አሜሪካና እስራኤል አጋጣሚውን ለመጠቀም እንደወሰኑ አስታውቋል። ዘገባው በመቀጠል ከሲአይኤ የተገኘው መረጃ ለሁለቱ ሀገራት ወሳኙን ድርብ ድል እንዲያገኙ እድል ሰጥቷቸዋል ይላል። ይህንን ካለ በኋላ ደግሞ የኢራን ከፍተኛ ባለሥልጣንን ከማስወገድ ጎን ለጎን አያቶላህን መግደል ዋነኛው ዓላማ ነበረ። የእስራኤል ስለላ መስሪያ ቤት በራሱ መንገድ የኢራን ባለሥልጣናትን ኢላማ ያደረገ ግድያ ለመፈጸም ለወራት ያክል ክትትል ሲያደርግ መቆየቱን የጠቀሰው ዘገባው ከሲአይኤ የደረሰው መረጃ ግን ጊዜ የሚሰጥ ሆኖ እንዳገኘው አስታውቋል። አሜሪካና እስራኤል በኢራን ላይ የሚያደርጉትን ዘመቻ ጨለማን በመጠቀም በሌሊት ለማድረግ ሲወጥኑ እንደነበር አውስቶ የሲአይኤ መረጃ ፕሮግራማቸውን በማስተካከል ቅዳሜ ጠዋት እንዲመርጡ ማስቻሉን አስረድተዋል። ቅዳሜ ጠዋት በኢራን ፕሬዝደንታዊ ጽሕፈት ቤት አያቶላህን ጨምሮ የአገሪቱ ከፍተኛ ወታደራዊ አዛዦችና ባለሥልጣናት ለመሰብሰብ ቀጠሮ በያዙበት ጊዜ ማለዳ ላይ እስራኤል ደግሞ ሌላ ዝግጅት ላይ እንደነበረች ጠቅሷል። ዘገባው ሲቀጥል በእስራኤል ሰዓት አቆጣጠር ከንጋቱ 6 ሰዓት ላይ
የእስራኤል ተዋጊ ጀቶች ከካምፖቻቸው በመነሳት በዝግጅት ላይ ነበሩ። ይህ ዘመቻ በአንጻራዊነት ጥቂት አውሮፕላኖችን የሚጠይቅ ቢሆንም ረጅም ርቀት የሚወነጨፉ ኢላማቸውን በትክክል መምታት የሚያስችሉ ጦር መሳሪያዎችን የታጠቁ መሆን ነበረባቸው ብለዋል። ጀቶቹ የ2 ሰዓት ከ5 ደቂቃ በረራ ካደረጉ በኋላ ከጠዋቱ 3 ሰዓት ተኩል ላይ ቴህራን ሰማይ ላይ ደርሰው በረጅም ርቀት ሚሳኤል ሕንፃውን መደብደብ መጀመራቸውን ያስታወቀው ዘገባው በወቅቱ የኢራን ደህንነት ከፍተኛ ባለሥልጣን በግቢ ውስጥ ባለ አንድ ሕንፃ ውስጥ እንደነበሩና አያቶላ ደግሞ በአካባቢው በሚገኝ በሌላ ሕንፃ ውስጥ እንደነበሩ አስረድቷል። ይሁንና በግቢውና በአካባቢው ላይ በተደረገ ተደጋጋሚ ድብደባ የተነሳ በሕይወት ሊተርፉ አለመቻላቸውን አስታውቋል። እንደ ዘገባው በቅዳሜ ጠዋት በዚህ ጥቃት የኢራን ከፍተኛ ባለሥልጣናትና ወታደራዊ አዛዦች ቢገደሉም በስፍራው ከነበሩት ውስጥ በሕይወት የተረፉ አንድ ባለሥልጣን አሉ። እሳቸውም የኢራን ብሔራዊ የደህንነት ምክር ቤት ዋና ጸሐፊ ወይም የአገሪቱ የስለላ መስሪያ ቤት ኃላፊ አሊ ላርጃኒ ናቸው። ጥያቄው እሳቸው እንዴት ተረፉ ነው። ከዚህ በፊትም ቢሆን እስራኤል የኢራንን ጄኔራሎችና ምክትል ኢታማጆር ሹም ሳይቀር የእሷ የስለላ አባል አድርጋቸው ነበረ። በእርግጥም አንዳንዶች እሳቸው ሊገደሉ የቻሉት አሊ ካሚኒ ከዚያው ከውስጥ በተገኘ መረጃ ነው ተብሏል። እናም የኢራኑ የደህንነት ምክር ቤት ጸሐፊ ብቻ መትረፋቸው እኒህ ሰው ለእስራኤል እየሰሩ ይሆን እንዴ አስብሏል። በመጨረሻም ኢትዮጵያ ኢራን የወሰደችውን እርምጃ ስለ ማውገዟ እየተነገረ ይገኛል። የተለያዩ አገራት ኢራን በባሕረ ሰላጤው አገራት ላይ እየወሰዱ ያለውን እርምጃ ማውገዛቸው ይታወቃል። ሶማሌላንድን ጨምሮ የአፍሪካ ሕብረትና ሌሎችም ማውገዛቸው ይህንን ጉዳይ ይታወቃል። ኢትዮጵያ ገለልተኛ አቋም ይዛ የቆየች ሲሆን ነገር ግን በተለያዩ የአረብ ሀገራት ላይ የተወሰደውን እርምጃ ኢራን የወሰደችውን አውግዛለች የሚሉ መረጃዎች እየወጡ ይገኛሉ። በሌላ በኩል እስራኤል የሂዝቦላህን መሪ ለመግደል እቅድ ይዛለች። ከግድያ መዝገቡም ውስጥ አስገብተዋለች። እስራኤል በሊባኖስ ላይ እርምጃ መውሰድ ጀምራለች። እርምጃውን መውሰድ የጀመረችው ሂዝቦላህ ወደ እስራኤል መተኮስ በመጀመሩ ነው። በወሰደችው ፈጣን እርምጃም በሊባኖስ ምክር ቤት የሂዝቦላህ ዋነኛ ተወካይ የነበሩትና ከኢራን ጋር ከፍተኛ ግንኙነት የነበራቸውን ከፍተኛ የሂዝቦላህ አመራር ገድላለች። በቀጣይም አሁን ያለውን የሂዝቦላህ ዋነኛ መሪ እንደምትገድል እስራኤል አስታውቃለች። ነገሮች በዚያ በመካከለኛው ምስራቅ እየተስፋፉ ሄደዋል።